የኒካህ ሸርጦች እና ግዴታዎች የሚጋቡት ሴቷም ወንዱም መታወቅ አለባቸው። ሁለቱም መዋደድ አለባቸው። ተገዳ ወይም ተገዶ መሆን የለበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ተከታታዮች ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ዛሬ የማነብላችሁ የኒካህ ሸርጦችና ግዴታዎች ነው። ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እያልኩኝ አነብላችኋለሁ። የኒካህ ሸርጦችና ግዴታዎች፣ አንደኛ የሚጋቡት ሴትም ወንዱም መተዋወቅ አለባቸው። ሁለቱም መዋደድ አለባቸው። ተገዳ ወይም ተገዶ መሆን የለበትም። ሲጀመር አሁን ግዳጅ ላይ ያለ እንዴ። 3 ወሊይ አባት፣ አጎት፣ ወንድሟ በአባቷ በኩል አንዳቸው መኖር አለባቸው። እነኚህ አካላቶች የተውሂድ ሰው መሆን አለባቸው። ሁለት ምስክር ታማኝ ፍትሃዊ የሆኑ መሆን አለባቸው። 5 የምታገባው የሚያገባው ዘመዱ ላትሆን ነው። ቅርብ ዘመድ ትዳርን የሚከለክል ዝምድና ማለት ነው። 6 ጥብቅ አፋፍ የሆነ መሆን አለባቸው። የኒካህ ግዴታዎች፣ አንደኛ ኒካህ መደረግ ያለበት 2 ወሊይ መስጠት አለበት። ሰጥቻችኋለሁ በማለት 3 ወንዱ ተቀብያለሁ በማለት መቀበል አለበት። 4 ማህር መኖር አለበት። የኒካህ ህግጋት፣ ኒካህ ግዴታ የሚሆንበት ሰው አንዱ ሰው ኒካህ አዋጅ የሚሆንበት ሐራም ላይ እወድቃለሁ ብሎ ካሰበ አቅም ያለው ማግባት ግድ ይሆንበታል። ሲጀመር አሁን ላይ ሴቶች አይደሉም የሚያስተዳድሩት። ሲጀመር ጥሎሽም ሐራም የሚጥሉት እኮ ሴቶች ሆነዋል። ስለዚህ እንዴት ነው ሴት ጥላ የምታገባው? ይገርማል ጊዜው። አለኩል ሀል እስቲ ወንድ ልጅ እንግዲህ ጥሎሽ አጥላችሁ ወይንም ቀለበት አስራችሁ የምታገቡ ሰዎች ይሄን እናንተ ይጠቅማል ብዬ አስቤያለሁ። አዳምጡት። ኒካህ የሚፈቀድለት ሰው አንድ ሰው ለኒካህ ፍላጎት ከሌለው ወይም ሐራም ላይ ወድቃለሁ ብሎ ካልፈራ ስሜት ከሌለው ኒካህ አለማድረጉ ይፈቀድለታል። ኒካህ ሐራም የሚሆነው ሰው ኒካህ ሐራም የሚሆንበት አለ። ልክ ጦርነት ስፍራ ላይ ቢኖር ሰው ባለቤቱ ላይ እዛም በመሆኑ ችግር የሚደርስባት ከሆነ ኒካህ ሐራም ይሆንበታል። ኒካህ የሚጠላላት ሰው ኒካህ ማድረግ ይጠላል። የእሷን ሐቅ አልወጣም ብሎ ካሰበ አይወጣም። ለሰርግህ ቀን 10 ነጥቦች፣ አንደኛ ደሃን መጥራት፣ 2 በዘር የተለያዩ ሰዎችን መጥራት፣ 3 እስላማዊ በሆኑ ጌጦች መጠቀምና ነብዩ ሰለላሁ ዐለይሂ ወሰለምን ፈለግና ሱና መከተል። የኛ ሰው ደሃ ጠርቼ ልዋረድ ነው እንደ ነው የሚለው እንጂ እዩኝ ነው ኢትዮጵያ ላይ ማለት ነው። የጠገበ ማብላት እንጂ የተራበ ማብላት ያን ያህል እኛ ጋር የተለመደ አይደለም። ያው ልንገራችሁ ብዬ ነው። 4ኛ አላስፈላጊ የወንድ ሴት መቀላቀልን መጠንቀቅ። 5 በእድሜ ትልልቅ ለሆኑ ሰዎች ቅድሚያ መስጠት። የመቢሆን የት በደረስን ነበረ። የሶላት ሰዓት መጠበቅ። ጥሩ አስተናጋጅ ማዘጋጀት። በምግብ ሰዓት እንግዶችን መጎብኘት። ለእንግዶችን በትህትና በተውዶ እና በመተናነስ ሀያ ማስተናገድ። እኛ ጋር ሀያ የሚባል ነገር የለም። ሀያችን የኛ ሰውን በማዋረድ ነው።
መጸዳጃዎችን ማዘጋጀት እስከሚጠግቡ ስለሚበሉ መጸዳጃ ያስፈልጋል። እነኚህን የሙስሉ ሌሎች ነገራቶችን ማሟላት። ኦኬ እናሟላለን፣ ችግር የለውም። አለኩል ሀል እኔ ልንገራችሁ ብዬ ነው ማለት ነው። እንግዲህ ዛሬ ጊዜው ቲክቶክ ላይ የሆነም ሶሻል ሚዲያዎች እየተበራከቱ ያሉት አሁን ላይ ወንዶች ሳይሆኑ እየጠየቁ ያሉት ሴቶቹ ናቸው እየጠየቁ ያሉት እና አላህ ሂዳያ ይስጠን። እና በሶሻል ሚዲያ አሁን ላይ እየተዟዟረ ያለው ሴት ልጅ ናት። ሁለተኛም ቢሆን ችግር የለውም፣ ሶስተኛም አራተኛም አንደኛም ቢሆን ችግር የለውም። እና ዋናው ነገር ቁርአንን የቀራ ዲን ያለው ይሁን እያሉ ነው አሁን ላይ በሶሻል ሚዲያ ሴቶቹም። በነገሬ ላይ አሁን ላይ ይቅርታችሁን ይህን ስል ግን ጃሂሉ የተሻለበት ጊዜ ላይ ነው ያለ ነው። ለምን ብትሉኝ ዲንን ወይም ሃይማኖትን ወይም ቁርአንን መደበቂያ በማድረግ ብዙ ወንጀሎች እየተፈጸሙ ነው። ብዙ ክህደቶች እየተፈጠሩ ነው እና ዲንን ጠለላ ወይንም ደግሞ ሃይማኖትን ጠለላ በማድረግ እንግዲህ ባለፈው ዞሮ ሁሉም ሃይማኖቱ ለራሱ ፍርሃቱ ነው አይደለ? ስለዚህ ባለፈው ያንን ቄስ አይታችሁ ከሆነ እንግዲህ በደንብ ነጠላቸውን አጣጥለው እንግዲህ ሃይማኖታቸውን ተገን በማድረግ የተፈጠረውን ሁላችሁም አይታችኋልና እንግዲህ ሃይማኖትን ተገን በማድረግ ብዙ እህቶቻችን እየተከዱ ነው እና ስለዚህ በሶሻል ሚዲያ እንግዲህ የሚዟዟረው ይኸው ነው። ስለዚህ እኛ ሴቶች ቁጥብ መሆን አለብን። እንዴት ብትሉኝ ወንድ ልጅ ስሜቱን ለማብረድ እንጂ ለትዳር የሚፈልጋት ያቺ ኮራ ጠብረር ያለችዋን ሴት ነው። ስለዚህ ኮራ ጠብረር በሉ ማለት ነው። እርግጥ አሁን ላይ ሴት ልጅ የተዋረደችበት ዘመን ላይ ነው ያለ ነው እና አሁን ላይ እንደምታዩት እንግዲህ እንደኔ እንደው አላህ ሷሊህ ባል አላህ ይስጠን። አላህን የሚፈራ ባል ይስጠን። የሉም ማለት አይደለም፣ አሉ። ያው እንግዲህ ከመቶ 2-3 አይጠፉም ብዬ አስባለሁኝ እና ሙሉ ለሙሉ አላህን የሚፈሩ ወንዶች የሉም፣ ወይንም ሙሉ ለሙሉ ደግሞ አላህን የሚፈሩ ሴቶች የሉም ብዬ እምልበት አንደበት የለኝም። ነገር ግን አሁን ላይ አብዛኞቻችን እኛ የአረብ ሀገር ያለነው ሰዎች ነን እየተጎዳን ያለነው እና እድሜያችንን፣ ጉልበታችን፣ ሁሉ ነገራችንን አተናል። ውበታችንን በቃ አስር የወለድን መስለን በጣም ወድቀናልና ያ መሆን የለበትም ነው እኔ የምለው። ስለዚህ ሁላችንም ቢሆን ማድረግ ያለብንን ነገር ማወቅ አለብን። አረብ ሀገር ያለነው ሴቶች እርግጥ ሌላ ሰው ላይ ከሚደርሰው ነገር ስለማንማር ነው እንጂ ብዙ ነገሮች የሚያስተምሩ ነገሮች እያየንም ነው እየሰማንም ነው። ከዛ ትምህርት መውሰድ አለብን። ራሳችን ላይ ግዴታ እስከሚደርስብን ድረስ መጠበቅ የለብንም ብዬ አስባለሁኝ። እንግዲህ እናንተ አስተያየታችሁን ኮመንት ላይ ዱቅ አድርጉልኝ። እኔ እንግዲህ የመሰለኝን ነው እና አረብ ሀገር ቁጭ ብለን ኒካህ የምናስር ሰዎች እሱ ኢትዮጵያ ተቀምጦ እኛ ደግሞ አረብ ሀገር ተቀምጠን ኒካህ የምናስር ሰዎች ከዛን ይቀጥላል። እናምነዋለን፣ ብር እንልካለን። በገዛ ብራችን ቤተሰብ ጋር ሂዶ ጥሎሽ ይጥላል። የምንቸገረው ተኪሶ አልወጣም፣ የሚከስረው ነገር የለውም። ማድረግ ያለበትን ነገር ያደርጋል። እሱ ብር የለኝም በቃ ብቻ ባለፈው እንዳያችሁት የአባቴን በሬ ሽጬም ቢሆን ጥሎሽ እጥልልሻለሁ ያላት ለአንደኛይቱ አይደል እንዴ? ቆይ እኔ የሚገርመኝ ነገር ነብያችን ረሱል ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐላ ሙሐመድ ማግባት አቅም ከሌለ አቅም ሲባል እንግዲህ የማስተዳደርም አቅም ሆነ የማንኛቸውንም አቅም ሆነ ያጠቃልላል ማለት ነው። ስለዚህ አቅም የሌላችሁ አታግቡ፣ ጾምን ጾሙ ብለዋል አይደል እንዴ?
እንግዲህ ሱናን እንከተል ብለን ካልን እኮ ብዙ መከተል ያለብን ነገሮች አሉ። እና ለምንድን ነው ያንን ነገር የማንከተለው? ሲጀመር እሱ የአባቱን በሬ ሽጬ ጥሎሽ እጥልልሻለሁ ብሎ ካለ ያን ጊዜ ነው ማምለጥ ያለብሽ አንቺ ማለት ነው። ማንኛችንም ማምለጥ ያለብን። ኦኬ እኔ ምን ቸገረኝ? እኔ እንኳን የአባቱን በሬ አይደለም ቀርቶ እኔ ለምን የፈለገውን አድርጎ ለምን አይጥልልኝም? ብቻ ለፍቶ ግሮ ጥሮ ይጣልልኝ ወይንም ለፍቶ ግሮ ያሳድረኝ እንጂ እኔ እንዴት ነው በገዛ ብሬ ቀለበት አስሬ በገዛ ብሬ ጥሎሽ ጥዬ የት ነው የሚደርሰው? ነው ያ ትዳር የት ነው የሚደርሰው? ምክንያቱም ለፍቶ ያስተዳደረሽ ወንድ አይተውሽም። ለምን? ብዙ ለፍቶ ነው ያገኘሽ፣ አንቺንም ደክሞ ነው ያገኘሽ። አንቺንም ገብቶሻል አይደለ? አንቺን ቢተውሽ ራሱ ሌላ ሴት እንደውም እንደምታደክመው እያሰበ አንቺ ጋር የመኖር አቅሙ ይኖረዋል። አንቺን እኮ አልደከመብሽም። በቀላል ነገር በትንሽ ነገር ነው ያገኘሽ እና አንቺን ቢተውሽ ወይንም ብትሄጂ ምንም የሚጎልበት ነገር የለውም። ምንም የሚጎልበት ነገር የለውም። ምክንያቱም አልደከመም። ምንም ያባከነው ነገር ምንም ያወጣው ወጪ የለም። ገብቶሻል አይደለ? ሁሉም ነገር ባንቺ ጉልበትና ባንቺ ብር ነው የሆነው ማለት ነው። ስለዚህ ይሄንን ነገር እኛ በምናየውና በምንሰማው ትምህርት ለምን አንወስድም? ትምህርት ለምን አንወስድም? እኛ አረብ ሀገር ያለነው ልጆች በጠቅላላ ራሳችን ላይ እስከሚደርስ ድረስ ብቻ ነው የምንጠብቀው። ተው የምንባለውን ነገር አንሰማም። ቤተሰቦቻችን ራሱ ተው ይሄ ነገር አያዋጣም፣ ይሄ ነገር የትም አያደርስሽም ታይ ስንባል ራሱ ቤተሰቦቻችንን ራሱ እምቢ ብለን ጆሮ ዳባ ብለን የምንሄድ ሰዎች አሉ። እርግጥ ብዙ ቤተሰቦች ያው እንግዲህ አንዳንዶች ትክክለኛ ይቅርታ አፈነኝ ትክክለኛ ወንድ ራሱ ተከተለሽ እንዴት ሄጃ አይፈልጉም። እርግጥ ያንን እያልኩ አይደለም። ነገር ግን ቤተሰብ ታይ አይልም ያለ ምክንያት የሆነ ነገር ሳያዩ ቤተሰብ ይሄ ልጅ አይሆንሽም አይሉም። እና በሀሳቤ ኮመንት